መቃብሩ ተከፍቷል። መቃብሩ ስለ ዘላለም መነሳት የሌለበት ሰው ተቀብሯል። አክሊሉ ንቃ። አረ ሙሉ ቤተሰብ አለው። ወንድሙም ልጅ አለችው። እንደውም ታገታበት ብዙ ጊዜ ሆኗት ነበር የሆነ ጊዜ። ሌላስ? አዎ እንደነገርኩ ነው አክሊሉ። ወንድሙ በጣም ኃይለኛ ነው፣ ብሩክ ይባላል። እሱን ተው። ዛሬ ልጁን ማግኘት እፈልጋለሁ። ዛሬ አንድ ሰው ይሞታል። ወይ አንተ ወይ እሱ ማለት ነው አይደል? ወይ አንተ ወይ እሱ። በቃ አገናኛለሁ። ዛሬው ነው አመጣዋለሁ። ማታ ያችን ነጭናጫ ሚስት እየየ ከማለቷ በፊት ይዘው ትመጣለህ። ይዤው እመጣለሁ። ሌላ የምትፈልገው ነገር አለ አክሊሉ? ይሉጣና ይዘው። እሺ በቃ ልግባና። አይ በቃ አሁን እሄዳለሁ፣ እወጣለሁ። ከለግዚር አይ ሙኬታው እኔ ራሴ በቀለዋል። ሰገንን ላስከፈላት ዋጋ፣ ሰገንን ለደበቀበት፣ ሰገንን ለዚህ ሁሉ ስቃይ ላደረሰበት እኔ ራሴ በቀለዋለሁ። ከተሸነፍኩ መተው ነው የሚሻለው። ኪታው ሞጌ እንደዛ አትበል። ይሄ ሰውዬ እኮ በጣም ክፉ ነው። ይሄ ሰይጣን ነው። ይሄ አክሊሉ እንግዲህ በጣም ተናዶ የሚያደርገው የሚሆነው የሚጨብጠው የሚይዘው ነገር ጠፍቶበታል ማለት ነው። ማዲበል እንግዲህ ቆርጦ ተነስተዋል። አክሊሉን እንግዲህ ጨርቅ አስጥዬ እሱን ካላሳበድኩኝ እኔ ማዲበል አይደለም ሰገንን እንዳሰቃያት እሱን ካላሰቃየው ሰገንን ያስከፈላት ዋጋ እኔ እሱን ካላስከፈልኩ እኔ ወንድ አይደለም እኔ ማዲበል አይደለም በማለት እንግዲህ ማዲበል ቆርጦ ተነስቷል ማለት ነው። አክሊሉ እንግዲህ በጣም አዝን ብሏል፣ አዝኗል በጣም ለእናትየው እንግዲህ እቴትዬ በጣም ደብሮኛል፣ በጣም አስጠልቶኛል እያለ ይገኛል ማለት ነው። እንግዲህ ማዲበል ቆርጦ ተነስቶለታል ለአክሊሉ ማለት ነው። አክሊሉን እንግዲህ ቁም ስቅሉን ለመሳጣት ተነስቷል ማለት ነው። በጣም ነው የተናደደበት ማለት ነው። ማዲበል እንግዲህ በመጨረሻ ሰገን ከዛ በመውጣቱን ቢደሰትም እስካሁን አላገኛትም። ነገር ግን ከመርዙ ጋር ስለተገናኘች ያገናኛታል ብለን ተስፋ እናደርጋለን ማለት ነው። መርዙ እንግዲህ የሆነ ቤት እፈልጋለሁ ብላ ስትናገር የሆነ ቤት ተከራይተው እዛ ይዟት ሄደ ማለት ነው። ሰገን እንግዲህ በየመንገዱ ነበረ ስትዞር እንዳጋጣሚ መርዙን ያገኘችው ማለት ነው። እንዳጋጣሚ ሆኖ ደግሞ ማዲበል በመሃል ደውሎ ነበረ። ሲደውል የት ነህ ያለ ስለው ከሰው ጋር ነኝ እያለው ነበረ ማለት ነው። ምን አይነት ሰው እያለው ነበረ ማለት ነው። መቼም መልካም መልስ መልሶለት ከሰገን ጋር እንደሚያገናኝ ተስፋ እናደርጋለን መርዙ ማለት ነው። መርዙ እንግዲህ ሰገን በጣም ተመችታኛለች እያለ ነበረ ማለት ነው። መርዙዬ እንግዲህ አርፈህ ብትቀመጥ ይሻላል ማዲበል እንዳይሰማክ ማለት ነው። በነገራችን ላይ መርዙ ይሄንን ሁሉ ምስጢር አያውቅም። እነ ሞገስ እዛ ቤት ያሉት ቤቱን ለመስመለስ እንደሆነ ማዲበልም ሰገን የሱ ፍቅረኛ እንደሆነች ይሄን ሁሉ አልነገሩትም፣ አያውቁም። በምስጢር ነው ያለ። ምክንያቱም አንድ ነገር ከሰማ ወስዶ ለአክሊሉ ይነግራል፣ እሱ አይደብቁም ብሎ ስለሚያስቡት እስካሁን ምንም የሚያውቀው ታሪክ የለም እሱ ማለት ነው። እነሱ ብቻውን ነው ሁሉም ነገር እያደረጉት ያሉ እንጂ ምንም ነገር የነገሩት የሰማ ያሳወቁት ነገር የለም ማለት ነው። ነገር ግን እንግዲህ ሞገስ አክሊሉ ጋራ እያወራ ስለሰማ ወደ ቤት ጠርቶ ነበረ። መርዙ ወደ ቤት ሲመጣ እንግዲህ ምግብ ብላ ነው ብሎ ነው የጠራ። መርዙ እንግዲህ በምግብ አይጨክንም፣ በምግብና በብር አይጨክንም ማለት ነው። ሲሄድ እንግዲህ ምግብ እየበላ እያለ ሰውዬው ዛሬ ምን እንደነካ አላቅም፣ ከመሬት አስተዳደር ተደውሎብኛል ብሎ እየጮኸ ነበረ እያለ ነበረ። እንግዲህ ምግብ እየበላ እነሱ ሳይጠይቁ ነው ራሱ ያወራ ማለት ነው። መርዙ እንደዚህ ሲያወራ እንግዲህ ሉላና ሞገስ እየተጠቃቀሱ ነበር ማለት ነው። ሁሉም ነገር ሲነግረን ምን ሆኖ ነው እንዳት መሸጣችሉም ተብሎ ሊሆን ይችላል ይላል ማለት ነው ሞገስ። እኔ አላቅም ግን ብቻ በጣም አብደዋል ይላል ማለት ነው። በዛ መሃል ሞገስ እንግዲህ መርዙ እባክህ እዚህ ቤት የሚገዛ ደላላ ሰው እንዳታመጣ ይላል ማለት ነው። ለምንድን ነው ማላመጣ ምን ችግር አለ ይላል ማለት ነው። ኮሚሽን አይከፍልልህም አንተ እንዳታመጣ ይላል ማለት ነው። እኔ ኮሚሽን ከአክሊሉ አልቀበልም ከገዢው ነው የሚቀበለው፣ ምንም ችግር የለም እናንተ ለምንድን ነው እንደዚህ የምትሉኝ እያለ ነበረ። መርዙ እንግዲህ አክሊሉ እንደ ጦር ነው የሚፈራ። ካገኘው ቁጥር ሳይመታ ሳይደበድበው አይለቅም ማለት ነው።
መርዙ አክሊሉን አገኘ ማለት ወይ ሩጫ ነው የሚቀድመው። ያው እሱ ካልመጣ ብለው በግድ ወደ ራሱ ስለሚያስጠጋ ሳይመታ አይለቀውም ማለት ነው። ሰገን እንግዲህ ከእሱ ጋራ ተገናኝታለች። ያው ከማድበል ጋር እንደሚያገናኝ ተስፋ እናደርጋለን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄን ያለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም ፍቅር እንደምትሆኑ ተስፋ አደርጋለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦች። ሼር ላይክ ሰብስክራይብ ወደ ቤቴ ይቀላቀሉ ቤተሰብ ይሁኑ። ቪዲዮን ስታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ አገራችን ሰላም ያደርግልኝ። ሰገን ድራማ እንግዲህ እጅግ በጣም አስገራሚና ልብ አንጠልጣይ የሆነ ብዙ ነገር የምንማርበት የምናስተውልበት ድራማ ነው ማለት ነው። ሁላቸውም የሚጫወቱ ገጸ ባህሪ እጅግ በጣም አስገራሚ የሆነ ነው ማለት ነው። ማዲበል እንግዲህ ሞገስ ቤት ሄዶ ከሞገስ ጋር እያወራ ነበረ። ሉላ ውጭ ላይ ነበረች። በዛ ሰዓት አክሊሉ ድምጽ ሰማና አናታ መላጣ ባልሽ ከማጋ ነው የሚያወራው ይላታል ማለት ነው። ስልክ እያወራ ይሆናል ትላለች ማለት ነው። አይመስለኝም ከሰው ጋር ነው የሚያወራው እያለ እንግዲህ በሩን በርግዶ ይገባል ማለት ነው። በዛ ሰዓት እንግዲህ አክሊሉ በርግዶ ሲገባ ማድቤል በመስኮት ዘሎ ወጣ። አክሊሉ ቤት ውስጥ እየተሯሯጠ እንግዲህ ሰው እየፈለገ ነበረ። ሞገስ ደግሞ ስልክ እንደሚያወራ ስልኩን ጆሮ ላይ አድርጎ እያየ ልክ እንደደነገጠ ሰው እያየ ነበረ ማለት ነው። ብዙ ነገር እያወራ ነበረ እንግዲህ መሬቱ ቤቱ በሞገስ እናት ስም ነው ያለ። እንግዲህ ያንተ ሙሉ ስምክ ማን ነው እላል ማለት ነው። ሞገስ ሙሉ ቀን ብሎ ይመልስለታል ማለት ነው። የእናትዮ ስም እንግዲህ ቤቱ በሷው ስም ስላለ እችን ሴትዮች የምትባል ሴትዮ ታውቃታለህ ይለዋል ማለት ነው። አረ እኔ አላውቃትም ይላል ማለት ነው። ብዙ ነገር እያወራ ነበረ። አንተና መርዙ ከዚህ ቤት አትወጡም፣ እዚህ ቤት ትቆያላችሁ እያለ ነበረ ማለት ነው። ችግር የለም ምን ችግር አለ ታዲያ እንቆያለን እያለው ነበረ ማለት ነው። እንደውም እንደዚህ በማለቱ ሞገስ በጣም ነው ደስ የሚለው ማለት ነው። እዚህ ነው የምትቆዩ ስለው በጣም ነው ደስ ያለው ማለት ነው። እሺ ነው ያለ አንድ ከአንድ ማለት ነው። ምክንያቱም ቤቱን ለመስመለስ እሱ በጣም ትልቅ ዝግጅት ላይ ነው ያለ። እንዳስወጣን እንደውም እያለ በሆነ ሰበብ መቆየት ይፈልጋል። በዛ መንገድ ደግሞ እሱ መጥቶ እንደዚህ ስለተናገረ በጣም ደስ ብሎታል ማለት ነው። ሞገስ እንግዲህ በዚህ ሰዓት በጣም ደስ ብሎታል። እንደሱ ደስተኛ ሰው የለም። ምክንያቱም ቤቱን ለመመለስ ትንሽ ቀን ነው ትንሽ በቃ ሰውየው ብቻ ከዛ ቤት ለመስወጣት ነው እንጂ ሁሉም ነገር ተስተካክሎለታል ማለት ነው። ይቅናክ ነው ምንልክ እንግዲህ ሞገስ ወንድማችን ማለት ነው። እውነት ለመናገር ሉላ ራሱ እሱን ከዛ ቤት አስወጥቶ ራሳቸው አንድ ላይ ሆኖ ሰርግ ደግሶ ለመጋባት ሉላ ራሱ በጣም ጓጉታለች ማለት ነው። እንግዲህ ሴት ልጅ ማለት ትዳር ትልቅ ነገር ነው። ትልቅ ደስ የሚል በህይወታችን ላይ ውስጥ ትልቁ ነገር የምንደሰትበት ትዳር ነውና ሉላ በጣም ደስ ብሏታል። በጣም ቸኩላለች። አክሊሉን ከዛ ቤት አስወጥቶ ራሳቸው እንግዲህ ተጋብቶ ልጅ እስኪወልዱ ድረስ በጣም ቸኩላለች ማለት ነው። ሁሉም ነገር እንዲሳካልሽ እንዲስተካከልልሽ ምኞቴ ነው ሉላዬ ማለት ነው። በጣም ነው ደስ የሚለው ድራማችሁ እጅግ በጣም አስተማሪ ረጋ ያለ የተረጋጋ ድራማ ነው ማለት ነው። ሁላችሁም የምትጫወቱ ገጸ ባህሪ ከመርዙ ውጪ የምንቀሸቀሽ የለም ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ድራማችሁ። እንደዚህ አይነት አስተማሪ ድራማ ይዛችሁልኝ ስለመጣችሁ በመጀመሪያ እናመሰግናለን። በርቱልን። ከዚህ በተሻለ ደግሞ በትልልቅ ነገር እንጠብቃቸዋለን ማለት ነው። ማድበል እንግዲህ በዚህ ሰዓት ምንም ምግብም አልበላም ውሃም አልጠጣም እኔ ሰገኔን እስካገኘ ድረስ እንዴት ነው የሚዋጥልኝ እንዴት ነው ምግብ የምንበላ እያለ ይገኛል ማለት ነው። አንተ ምን ሆነ ነው ምግብ ከበላን በኋላ ወተን እንፈልጋታለን ብሎ ነበር እንግዲህ ወደ ቤት የጠራ ሞገስ ማለት ነው። ቢጠራም እንግዲህ ሳይበላ ሳይሳካለት ነው ተመልሶ ይወጣ ማለት ነው። ነገር ግን መርዙ ስላገኛት ሰገኔን ወስዶ እንደሚያገናኛት ተስፋ እናደርጋለን ማለት ነው። የማድበል የአክሊሉ እናት እንግዲህ በጣም እያዘነች ትገኛለች። ልጄ ምን እንደሆነ ምን እንዳስነኩብኝ አላቅም። ልጄ በጣም ታሟል፣ ጥቁቁራል፣ ፊቱ ነቀያይ ነጭ ጦግ በጣም ቀልቷል ፊቱ በቃ ጦዘ። አክሊሉ የለም በቃ በዚህ ሳምንት የለም በቃ ሌላ ሆኗል የሌለ ነገር ሆኗል ማለት ነው። እናትየው እንግዲህ በጣም የእናት ነገር እንግዲህ አትችልም።
ብዙ ነገር እያለች ትገኛለች እናትየው ማለት ነው። ነገር ግን አክሊሉ እኔ በጣም ከፍቶኛል እናቴ፣ በጣም ግራ ገብቶኛል፣ በጣም አዝኛለሁ፣ በጣም ከፍቶኛል እያለ እንግዲህ ለእናትየው እያወራ ነበረ ማለት ነው። ምን ሆነክ ነው አንተ እንደዚህ የሆንከው? እኮ ያቺ ልጅ ከዚህ ቤት ስትወጣ ነው። ምን ሆነክ ነው እንደዚህ ልትሆን የቻልከው? አንተ ልጅ ቆይ አንተ ክፉ ሰው ነህ እንዴ? ትለዋለች እናትየው ማለት ነው። እቴትዬ እንዴት እንደዚህ ትይኛለሽ? እኔ እኮ ልጅሽ ነሽ አንቺ ወልደሹ አንቺ አሳድገሽኝ እንዴት እንደዚህ ትይኛለሽ? እኔ እኮ ልጅሽ ነኝ እያለ እንግዲህ አክሩን እየቀባጠረበት ይገኛል ማለት ነው። አክሊሉ እንግዲህ ሰውን ለማሳመን ብዙ መንገድ ይጠቀማል። ነገር ግን አቴቴ የሆነ የተጠራጠረች እንግዲህ ጥርጣሬ ውስጥ የከተታት ነገር አለ ማለት ነው። ነገር ግን እንግዲህ አክሊሉ በመጨረሻው የአክሊሉ ማንነት እንደሚታወቅ አቴቴ ተስፋ እናደርጋለን ማለት ነው። የሱ ማንነት አውቃ እንግዲህ ሁሉንም ነገር በመልካምና በሰላም ቢያልፍ ቢተላለፍ ምኞቴ ነው ማለት ነው። እንግዲህ ሰገን መንገድ ላይ ነበረ 2 ቀን ያደርኩ ብላለች። ለመርዙ ስትነግር እንደነበረ 2 ቀን ውጭ ላይ አድራለች ማለት ነው። ምክንያቱም ማንንም አታውቅም፣ ወደ ማንንም አትጠጋም። ስለዚህ ምን አማራጭ ስለሌላት ነው ማለት ነው ውጭ ያደረችው። እንግዲህ የምታውቀው ሰው የለም። 10 አመት ሙሉ ነው ቤት ተቆልፎበት ስትኖር የነበረው። ማንን ወዴት ተጠግታ ማንን ትጠይቅ ማንን ተናገር? ማንም ሰው ስለማያውቅ ማንንም ሳትናገረው እንግዲህ ጭክን ብላ 2 ቀን ቆይታለች ማለት ነው ውጭ ላይ። ነገር ግን ማዲበል እንዴት እንዳላገኛት አይታወቅም። እንግዲህ እሱ ለሌቱም ቀንም ነው እየፈለጋት ያለው ማለት ነው። እንዴት ሳይገጣጠሙ ሳገኛት እንደቀረ አይታወቅም። መርዙ ጋር ከገባች እንግዲህ ማዲበል እንደሚያገኛት ተስፋ እናደርጋለን ማለት ነው። እንግዲህ ሰገን መርዙ ጋር መግባቱ መልካምና ጥሩ ነገር እንደሆነ ያለው እንደ አጋጣሚ ደግሞ አክሊሉ የሆነ ነገር ጥያቄ በጥያቄ ምናምን ሲያፋጥጠው እንደዚህ አይነት ሴጤኔ ጋር አለች ብሎ እንዳይነግራት ለሱ አሳልፎ እንዳይሰጣት ነው ማለት ነው። ነገር ግን ማዲቤል ቀድሞ ደውሎላት ነበረ። ከሰው ነጋነኝ ብለዋል እንግዲህ ምን አይነት ሰው እያለው ነበረ። ነገር ግን አውርቶ አልጨረሰም ማለት ነው። በቀጣይ እንግዲህ እንደው ማዲቤል ጋር አገናኝቶ ሰገንና ማዲበል እንደሚገናኙ ተስፋ እናደርጋለን ማለት ነው። ሰላም ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ሰላማችሁ ይብዛልኝ። አክሊሉ እንግዲህ በጣም ግራ ተጋብቷል። ምን የሚያደርገው ነገር አጥቷል። በጣም ተጨናንቋል። አንደኛ ነገር ሰገንም አምልጣለች። ከመሬት አስተዳደር ተደውሎለት እንግዲህ ይዞታ ያንተ አይደለም ተብሏል። እንደገና ደግሞ ሰገን ተቀብራለች የተባለበት ጉድጓድ ተቆፍሯል ተብሎ ተደውሎ ተነግሮታል ማለት ነው። እንዴት መቆፈር የሌለበት ጉድጓድ ተቆፈረ? ወይኔ አክሊሉ እኔ ሁሉ ጊዜ የማሸንፉ እንዴት ተሸነፍኩኝ? ጉድጓድ እንዴት ሊቆፈር ቻለ? እኔ እኮ እንደዚህ አይነት ነገር መቼም አስቤ አላቅም። በጣም የሚያስጠሉ ነገሮች ወደኔ እየመጡ እንደሆነ ይታወቀኛል። በጣም የሚቀፍ ነገር የሚያስጠላ ነገር እያለ ይገኛል ማለት ነው። ያው እንግዲህ ትችላለህ፣ ምንም ማድረግ አይቻልም አክሊሉ ማለት ነው። እንግዲህ ሰገን የተቀበረችበት ጉድጓድ ሲቆፈር የትልቅ ሰው የወንድ ነው አጥንቱ ተብሏል። እንግዲህ ተመርምሮ የተገኘ ማለት ነው። በዚህ በኩል ደግሞ የአቴቴ ባለቤት እንግዲህ የአክሊሉ አባት ጠፍቷል ማለት ነው። የአክሊሉ አባት እንግዲህ አክሊሉ አባቱን አይወድም ብላለች እናቱ ማለት ነው። ነገር ግን አክሊሉ ይመስለኛል አባትየውን ገሎ ነው እዛ ቀብሮት ሰገንን ደግሞ ወደ ቤት የወሰደው ማለት ነው። ምክንያቱም ያው ነገሮቹ እንደ ጥልፍልፍ እንዳይልበት እንዳይምታታበት ይመስለኛል እንደዚህ ያደረገው። አቴቴ እንግዲህ ባሌን አፈቀኝ ረጅም አመት ጠበቅኩኝ ምናምን ብላ ስታወራ እንዳትጠብቂ እሱ አይመጣም እንዳይጠብቂ እያለ ብዙ ነገር እየተናገራት ነበረ ማለት ነው። ነገር ግን ማሚ እንግዲህ እቴቴ ሁሉንም ግን ነገር እንደዚህ እንዳትለኝ አንተ እንደዚህ ማለት የለብህም እያለች መልስ እየሰጠችው ነበረ ማለት ነው። በመጨረሻም እንግዲህ ሁሉንም ነገር መልሱን ሰጥቷት እንግዲህ ለማሚ ሁሉም ነገር እንደሚያሳውቃት ተስፋ እናደርጋለን ማለት ነው። ማዲበል እንግዲህ እኔ ሰገንን ካላገኘዋት አክሊሉ ቤት ቀጥ ብዬ ነው የሚሄደው ብለዋል ማለት ነው። ሰገንን እስካላገኘዋት ድረስ ካላገኘዋት ቀጥ ብዬ ቤትክ ድረስ ነው የሚመጣ። አንተ እኔን ለመፈለግ አታስቢ፣ እኔ ለማግኘትና ለመፈለግ አትድከም፣ እኔ ቤቴ ድረስ እመጣልሃለሁ። ሰገንም ካገኘዋት ካላገኘው ቤትክ ድረስ ነው የሚመጣልክ ብሏል አክሊሉ ማለት ነው።
አክሊሉ እንግዲህ እየጠበቀ ይገኛል ማለት ነው። እመጣለሁ ስላለ እየጠበቀ ይገኛል ማለት ነው። አክሊሉ እንግዲህ ከሞገስ ጋር ሳፋጣውን ጀምሯል። እስካሁን በመጀመሪያ ጊዜ እንግዲህ አሸንፎታል ማለት ነው። መጨረሻው እንግዲህ ምን እንደሚሆን አይታወቅም ማለት ነው። ያው መጨረሻ መልካም ይሆናል ብለን ተስፋ እናደርጋለን ማለት ነው። አክሊሉ እንግዲህ እንደ እብድ ነው ያደረገው ማለት ነው። ምክንያቱም ሰገንም ከዛ ቤት ወጣለች፣ ሰው አሁንም ቤቱም ሊያጣ ስለሆነ በጣም አዝኖታል፣ በጣም ተጨንቋል ማለት ነው። እንግዲህ ፈጣሪ ይሁንልክ ነው የምንለው። ማዲበል ሁላችሁም የምትጫወቱ ገጸ ባህሪ በነገራችን ላይ በጣም ነው ደስ የሚለው የሚመቸው ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ ውድ ቤተሰቦቼ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻል ቆዩልኝ። ሰላማችሁ ይብዛልኝ በያላችሁበት ቦታ።